ቅዱሳት ስዕላት ጣዖታት ናቸው ወይንስ አይደሉም ለሚለው እንግዲህ በጣም በቀላሉ ኦርቶዶክሳዊ ከሆነ እይታ በርካታ መላምቶችን ማቅረብ ይቻላል። ቅዱሳት ስዕላትን ጣዖታት የሚሉ ሰዎች የሚያነሱት ከ10ቱ ትእዛዛት የመጀመሪያውን ትእዛዝ ከእኔ በቀር ሌሎችን አማልክት አታምልክ የሚለውን እንዲሁም ደግሞ በኦሪት ዘጸአት ለምሳሌ በምዕራፍ 20 ላይ በምድርም በሰማይም በውሃ ውስጥም ካሉት ምስሎች የተቀረጸውንም ማናቸውንም ላንተ አታድርግ፣ እንዲሁም አትስገድላቸው፣ አታምልካቸውም ይላል። ስለዚህ ያቺን ይዘው ቅዱሳት ስዕላትን ጣዖታት የሚሉ አሉ። ነገር ግን ወዲያው በኦሪት ዘጸአት እዛው ማለት ነው በምዕራፍ 26 ላይ ምን ይላል? ፈጣሪ ለእስራኤላውያን ቤተ መቅደስ ሲገነቡ እንዲሁም ለታቦቱ ማለት ነው ለታቦተ ጽዮን ማደሪያ የሚሆነውን በንጉሥ ሰለሞን የተገነባውን ቤተ መቅደስ ሲገነቡ ትእዛዝ ሲሰጥ ፈጣሪ እግዚአብሔር አምላክ ቤተ መቅደሱን እንዴት መገንባት እንዳለበት እንዲሁም ደግሞ በውስጡ እያንዳንዷን ነገር መሆን ያለባትን ነገር ትእዛዝ ይሰጣል። በዚህም ረገድ ራሱ ፈጣሪ የቤተ መቅደሱን በውስጥ ያለው ታቦት የሚያድርበትን ማለት ነው መጋረጃ ስትሰሩ በላዩ ላይ የኪሩቤልን ስዕል አኑሩበት፣ የኪሩቤልን ስዕል ሳሉበት ይላል። ኪሩቤል ምንድናቸው? መላእክት ናቸው። ይህ በኦሪት ዘጸአት ምዕራፍ 26 ላይ ያለ ነው። ስለዚህም ማለት ነው አታድርጉ፣ አትሳሉ የተባለው ኮንቴክስት ወይም ደግሞ አውዱን ስንመለከት ጣዖታት የተባሉት የሐሰት አማልክት ወይም ደግሞ ጣዖት የተባሉት መላእክት አይደሉም ወይም ደግሞ ቅዱሳን አይደሉም። እነዚህን ስዕላት ወይም ደግሞ ጣዖታት በእግዚአብሔር ፈንታ የሚያመልኩ ሰዎች እነዚህን ፍጥረታት ስዕል ወይም ቀርጸው ወይም ስለው እንዳያመልኩ ነው እንጂ ቅዱሳን መላእክት ግን አይመለኩም። እነሱ ራሳቸው ፈጣሪን የሚያመልኩ ናቸው። እንዲሁም ደግሞ ከፈጣሪ ዘንድ የሚላኩ መላእክት ወይም ደግሞ መልእክተኞች ናቸው ማለት ነው። ስለዚህ እነሱ ስዕላቸው ጥንት እንደ ኪሩቤል በቤተ መቅደሱ ዘመን እንኳ የኦሪት ሕግ አታምልኩ፣ ጣዖታት ላይ አታምልኩ የሚለው ሕግ በተጻፈበት እዛው ምዕራፍ ቀጥሎ ባሉት ምዕራፎች ላይ ተጠቅሰው ቤተ መቅደስ ውስጥ በስዕል መልክ መጋረጃ ላይ እንዲሰፍሩ ታዟል ማለት ነው። በሁለተኛ ደረጃ ቀደምት ክርስቲያኖች እንዲሁም ደግሞ አይሁድ ራሳቸው ይህን የኦሪት ሕግ የሚከተሉ አይሁድ በክርስቶስ ዘመን ምኩራብ ውስጥ ቅዱሳት ስዕላት እንደነበሯቸው ማስረጃ አለ። ክርስቶስ ራሱ በእስራኤል ምድር የተለያዩ ሲነጋግ የሚባሉት አይሁድ ተሰባስበው የሚያመልኩበት ማለት ነው፣ የሚጸልዩበት እነዚህ ምኩራቦች ውስጥ ቅዱሳት ስዕላት ነበሩ። ይህም ማስረጃ አለ። ለምሳሌ ዲራ ዩሮፐስ የአይሁድ ምኩራብ እንግዲህ በ200ዎቹ በ300ዎቹ የነበረ ነው። ኦልሞስት በክርስቶስ ዘመን ማለት ነው። በክርስቶስ ዘመን የነበረው የአይሁድ የአምልኮ አይነትና ምንድነው የወርሺፒንግ ማነር የሚባለው ማለት ነው አምልኳቸው ምን ይመስላል የሚለውን ያሳያል። ይኸው እንደምትመለከቱት በእነዚህ ምኩራቦች ውስጥ የአይሁድ ምኩራቦች ውስጥ የቅዱሳን ስዕላት ነበሩ። ግንብ ላይ ተስለው ምኩራብ ውስጥ የነ ሙሴ የነቢያት በአጠቃላይ ቅዱሳን ጻድቃን የሚባሉት ማለት ነው የነሱ ስዕላት አሉ። ሁለተኛ ከ1800 ዓመት በፊት እስከ ክርስቶስ ዘመን በነበረው ጊዜ የነበሩት ቀደምት ክርስቲያኖች እዛው በዲራ ዩሮፐስ አብያተ ክርስቲያናት ወይም በሚያመልኩባቸው ስፍራዎች በሙሉ ቅዱሳት ስዕላት ነበሯቸው።
እነዚህም ደግሞ በአርኪኦሎጂ የተገኙ በአይን የሚታዩ በእጅ የሚዳሰሱ ናቸው ማለት ነው። ስለዚህ ማስረጃ ለቅዱሳት ስዕላት ከጥንት ጀምሮ ቀደምት ክርስቲያኖች ራሳቸው ይጠቀሟቸው የነበሩ እንዲሁም በየሚያመልኩባቸው ስፍራዎች ላይ የነበሩ መሆናቸውን ማሳየት ይቻላል ማለት ነው። ስለዚህ ቅዱሳት ስዕላት አይመለኩም። አምልኮ ልክ ማለትም ልክ እነሱ ፈጣሪ እንደሆኑ ተደርጎ አይመለኩም። በኦርቶዶክስም ይሄ አስተምሮ የለም። ስለዚህ እውነተኛው ሀቁ ምንድን ነው ለሚለው ቅዱሳት ስዕላት ጣዖታት አይደሉም። ቅዱሳት ስዕላት ቀደምት ክርስቲያኖችም ከዛ በፊት በጥንት እስራኤላውያን ዘመን ጀምሮ በመጀመሪያው ቤተ መቅደስ ዘመን ጀምሮ የነበሩ እንዲሁም በፈጣሪም በራሱ ትእዛዝ በቤተ መቅደሱ መጋረጃ ታቦተ ጽዮን በምታድርበት ማለት ነው ተስለው የነበሩ ትእዛዙ እንደሚለው ራሱ ፈጣሪ ባዘዘው ማለት ነው። ኦሪት ዘጸአት ምዕራፍ 26 ሙሉን ብታዩት መጋረጃው ላይ መላእክትን ኪሩቤልን ሳሉ ብሎ ትእዛዝ ሰጥቷል። ስለዚህ ከዛን ጥንት ጊዜ ጀምሮ የነበረ ነገር መሆኑን ማሳየት ይቻላል ማለት ነው። እናመሰግናለን። ላይክ፣ ኮሜንት እና ሼር ማድረግ እንዳትረሱ። ሰብስክራይብ በማድረግና ሜምበር በመሆን የሀተታ አባል እንድትሆኑ እንጋብዛችኋለን። እናመሰግናለን።